የአሶሳ ከተማ የቀድሞ ምክትል ከንቲባ በከባድ የሙስና ወንጀል በ10 ዓመት ጽኑ እስራት ተቀጡ። የአታቱርክ ፈርቀዳጅነትና የፕሬዝዳንት ኤርዶዋን የኢትዮጵያ ጉብኝት የሁለቱ ታላላቅ ሀገራት አዲስ ምዕራፍ። ሻዕቢያ ኢትዮጵያ ጠልነቱን ዳግም ያሳየበት ድርጊትን ፈጸመ። የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ለትግራይ ጊዜያዊ አስተዳደር ለሌተናል ጀነራል ታደሰ ወረደ ቀጭን ትዕዛዝ መስጠታቸው ተሰማ። አቶ ጌታቸው ረዳ መከላከያ ተኩስ እንዲያቆም ለኤምባሲዎች ደውለው መልእክት አስተላለፉ። ውድ የአልቦ ዜና አድማጮቻችን የዕለቱ አርዕስተ ዜናዎች ናቸው። ቀጥለን በዝርዝር እናሰማችኋለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድትከታተሉን በአክብሮት እንጋብዛለን። የአሜሪካ አውሮፕላን ተሸካሚ መርከብ ከኢራን አቅራቢያ እንደሚገኝ የሳተላይት ምስል አመላከተ። አሜሪካ ኢራን በምታካሂደው የኒኩለር መርሃ ግብር ምክንያት ጫና እያበረታችባት ባለችበት በአሁኑ ወቅት ግዙፍ የጦር መርከቦችን በኢራን ዙሪያ እያሰማራች ነው። የቢቢሲ የመረጃ ጣሪያ ቡድን ቢቢሲ ሸሪፋ በመከላከያው ምስራቅ በተለይ በኢራን አቅራቢያ እያጠናከረ ያለውን የአሜሪካን ወታደራዊ ኃይል በቅርበት እየተከታተለ ነው ተባለ። ከ3 ሳምንታት በፊት የአሜሪካ ግዙፍ የጦር አውሮፕላን ተሸካሚ የጦር መርከብ ወደ ባህረ ሰላጤው አካባቢ መድረሱ ከተዘገበ በኋላ ቢቢሲ እሁድ ዕለት በተነሳ የሳተላይት ምስል አማካኝነት መርከቡ የት እንደሚገኝ አረጋግጧል። መርከቡ ወደ አካባቢው ከተሰማራ ከ3 ሳምንታት በላይ ቢሆንም እስከ ትናንት ድረስ ግን ከሳተላይት የምስል እይታ ውጭ ሆኖ ቆይቶ ነበር። በብዛት የመርከቦችን ቦታ ለመለየት ከሚውለውና ዩሮፔንቲያን ሴንቲኔል 2 ከተባለ ለሕዝብ ይፋ ከሆነው ሳተላይት የተገኘ ምስልን በመጠቀም ባደረገው ማጣራት አብርሃም ሊንከን የጦር መርከብ ከኢራን አቅራቢያ ከኦማን የባህር ዳርቻ 240 ኪሎ ሜትሮች ርቀት ላይ እንዳለ ቢቢሲ አረጋግጧል። የአሜሪካ ባለስልጣናት ጄራርድ ፎርድ የተባለው ሁለተኛ ግዙፍ የጦር አውሮፕላን ተሸካሚ መርከብ አብርሃም ሊንከንን በመቀላቀል ከሌሎች ወታደራዊ መሳሪያዎች ጋር ወደ ቀጠናው መሰማራታቸውንም አረጋግጧል። አቶ ጌታቸው ረዳ መከላከያ ተኩስ እንዲያቆም ለኤምባሲዎች ደውለው መልእክታቸውን አስተላለፉ። አቶ ጌታቸው ረዳ ከቲቢኤስ ቴሌቪዥን ጋር ባደረጉት ቆይታ የትግራይ ወጣቶች የጦርነት ስህተት አካል እንዳይሆኑና ውጤት በሌለው ግጭት ውስጥ እንዳይሳተፉ ጥሪ አቅርቤያለሁ ሲሉ ተናገሩ። በዶክተር ደብረጽዮን ገብረ ሚካኤል ለሚመራው የህወሓት ቡድን ስልጣን እንደ ኦክሲጅን ነው ያሉት አቶ ጌታቸው የአሁኑ አመራር ለህዝብም ሆነ ለጊዜያዊ አስተዳደር ፕሬዝዳንት ምህረት እንደሌለው ገልጸዋል። ከሌተናል ጀነራል ታደሰ ወረደ ይልቅ እሳቸው ትግራይን በተሻለ ሁኔታ መምራታቸውን የገለጹት አቶ ጌታቸው በኃላፊነት ዘመናቸው በርካታ ሰንሰለቶችንና ወጥመዶችን መበጣጠስ መቻላቸውን ጠቁመው ጀነራል ታደሰ ግን ያከናወኑት አንዳችም የለውጥ ስራ ለመኖሩን ተችተዋል። በተጨማሪም አቶ ጌታቸው ከሳምንት በፊት በጸለምት አካባቢ የተከሰተውን ግጭት በማንሳት የትግራይ ታጣቂዎች መግባት ወደ ሌለባቸው ቦታዎች ኃይል ለማስገባት መሞከራቸውን ገልጸዋል። የሀገር መከላከያ ሰራዊት አትገቡም በማለቱ ለሰዓታት የዘለቀ ክርክር መደረጉንና ታጣቂዎች ጥሰው ለመግባት ሲሞክሩ ግጭቱ መከሰቱንም አስረድተዋል። ተኩስ ከተከፈተ በኋላ መከላከያ ሰራዊት እንዲያቆም አዲስ አበባ ለሚገኙ የውጭ ሀገራት አምባሳደሮች በመደወል ድጋፍ ለማግኘት ቢሞከርም ሳይሳካ መቅረቱን አቶ ጌታቸው ይፋ አድርገዋል። የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ለትግራይ ጊዜያዊ አስተዳደር ለሌተናል ጀነራል ታደሰ ወረደ ቀጭን ትዕዛዝ መስጠታቸው ተሰማ። ለጀነራል ታደሰ ወረደ ከኢፌዴሪ መንግስት የተሰጣቸው መመሪያ የኢትዮጵያ መከላከያ ሰራዊት በሀገሩ ዳር ድንበር ለመቀመጥ መሀል ትግራይ ስለሚያልፍ ምንም አይነት ትንኮሳ በእናንተ ታጣቂዎች በኩል እንዳይደረግ ሲል ጥብቅ ትዕዛዝ ተሰጥቷቸዋል። ስለሆነም ከዛሬ ጀምሮ የመከላከያ ሰራዊት የሀገሩን ዳር ድንበር ለማጽዳትና ለማስከበር በአየር ኃይል ጥብቅ ክትትል እየተደረገለት ወደ ኢትዮ ኤርትራ ድንበር ይጓዛል ተብሏል። ሻዕቢያ የኢትዮጵያን ባንዲራ ረገጠ። ሻዕቢያ ኢትዮጵያ ጠልነቱን ዳግም ያሳየበት ድርጊትን ፈጽሟል። ከሰሞኑ የፈንቅል ኦፕሬሽን መታሰቢያ በምጽዋ እየተከበረ እንዳለ ይታወቃል። በዓሉን አስመልክቶ ከተዘጋጁት ዝግጅቶች አንዱ በሆነው የስዕል አውደ ርዕይ ላይ የታየውን ክስተት አነጋጋሪ አድርጎታል። በአውደ ርዕዩ ላይ ከቀረቡት ስዕሎች አንዱ የኢትዮጵያን ክብርና እሴት የሚነካ ነበር። በስዕሉ ላይ እንደሚታየው የአንድ ከስክስ ጫማ ያደረገ ወጣት የኢትዮጵያን አረንጓዴ፣ ቢጫ፣ ቀይ ባንዲራ ረግጦ ይታያል። በተጨማሪም በስዕሉ ላይ የሚታየው ወጣት የአጼ ኃይለ ሥላሴ መንግስቱ ኃይለ ማርያምና የአሁኑ ጠቅላይ ሚኒስትር አብይ አህመድን ምስል ሲረግጥም ይታያል።
ይህ በሻዕቢያ ድህረ ገጽ ላይ የተሰቀለው የስዕሉ ፎቶግራፍ እያነጋገረ ሲሆን የሻዕቢያን የኢትዮጵያ ጠልነት ከሚያሳዩ ድርጊቶች አንዱ ሆኖ ተመዝግቧል። ለዚህ የሻዕቢያ አገዛዝ ድርጊት ከኢትዮጵያ መንግስት በኩል ምላሽ አልተሰጠም። የአታቱርክ ፈርቀዳጅነትና የፕሬዝዳንት ኤርዶዋን የኢትዮጵያ ጉብኝት የሁለቱ ታላላቅ ሀገራት አዲስ ምዕራፍ። በታሪክ ማህደር ውስጥ አንዳንድ መሪዎች ሀገርን ያስተዳድራሉ፣ ጥቂቶች ደግሞ ሀገርን ዳግም ይፈጥራሉ። ሙስጠፋ ከማል አታቱርክ በቱርካውያን ልብ ውስጥ የነገሰው ዝም ብሎ መሪ ስለነበር አይደለም፣ ሊጠፋ የነበረን ማንነት ከሞት አፋፍ መልሶ በጠንካራ መሰረት ላይ የገነባ የሀገር አዳኝ ስለሆነ እንጂ። ዛሬም ድረስ በቱርክ መኖሪያ ቤቶች፣ በመንግስት መስሪያ ቤቶችና በገንዘብ ኖቶች ላይ ገዝፎ የሚታየው የእርሱ ምስል የናፍቆት ብቻ ሳይሆን የሉዓላዊነት ምልክት ነው። ለ600 ዓመታት ዓለምን ሲያናውጥ የነበረው የታላቁ ኦቶማን ኢምፓየር ግርማ ሞገስ በአንደኛው ዓለም ጦርነት ማብቂያ ላይ አከተመለት። በአራት ማዕዘን የተከበበችው ቱርክዬ በወራሪዎች እጅ ልትቀራመጥ፣ ስሟም ከታሪክ ገጽ ሊፋቅ ጫፍ ደርሶ ነበር። የውስጥ መከፋፈልና የውጭ ወረራ ሀገሪቱን እንደ እሳት ሲለበልባት ቱርካዊ ነኝ ማለት ብርቅ ሊሆን ጥቂት ቀርቶ ነበር። በዚህ በጨለማ የተዋጠ የታሪክ ምዕራፍ ውስጥ ነበር ሙስጠፋ ከማል እንደ ብርሃን ብቅ ያለው። ማንም ይሳካለታል ብሎ ባልገመተበት ወቅት ተስፋ የቆረጠውን ህዝብ አስተባብሮና የወታደራዊ መኮንንነት ጥበቡን ተጠቅሞ በጋሊፖሊ ጦርነት ወራሪዎች ድል በማድረግ የትንሳኤውን መንገድ መረቀ። አታቱርክ ንጉሳውያንን ስርዓት በማስወገድ በ1923 ዓመተ ምህረት የቱርክ ሪፐብሊክን ሲመሰርት ዓላማው ስልጣን መያዝ ብቻ አልነበረም። የዘመናት የኋላ ቀርነት ሰንሰለቶችን ሰብሮ ሀገሩን ወደ ስልጣኔ ማማ ማውጣት እንጂ። እርሱ የፈጠራት ቱርክ በሃይማኖትና በዘር የተከፋፈለች ሳትሆን በብሔራዊ አንድነት፣ በዲሞክራሲያዊ እሴቶች ላይ የቆመች ጠንካራ ሀገር ናት። ሃይማኖትን ከፖለቲካ በመለየት ኢንዱስትሪን በማስፋፋትና የትምህርት ስርዓቱን በማዘመን ቱርክን በዓለም አቀፍ መድረክ የምትከበር ሀገር አደረጋት። ዛሬ የምናያቸው ግዙፍ ግድቦች፣ ዓለም አቀፍ የአየር ማረፊያዎችና የስልጣኔ ተቋማት ሁሉ የእርሱ ራዕይ ፍሬዎች ናቸው። ህዳር 1 ቀን 1938 ዓመተ ምህረት አታቱርክ ከዚህ ዓለም በሞት ቢለይም አሻራው ግን ሕያው ነው። በየዓመቱ በዚህ ዕለት በመላው ቱርክ ህይወት ለ2 ደቂቃ የቆመች እስክትመስል መኪኖቹ ይቆማሉ፣ ፋብሪካዎቹ ይዘጋሉ፣ ዜጎችም በዝምታ የህሊና ጸሎት ያደርጋሉ። ይህ ዝምታ ለታላቁ መሪ የሚሰጥ የክብር ምስክርነት ነው። ቱርካውያን ዛሬም ችግር ሲገጥማቸው የሚሰባሰቡበት፣ ብሔራዊ ጥቅማቸውን የሚለኩበትና አንድነታቸውን የሚያጸኑበት መለኪያቸው አታቱርክ ነው። እርሱ ከቁልቁለት የታደጋት ሀገር ዛሬ የስልጣኔ ጎዳናዋን በልበ ሙሉነት እየተጓዘች ትገኛለች። ሙስጠፋ ካሚል አታቱርክ ሀገር ከውድቀት ተነስቶ እንዴት እንደሚገነባ ለዓለም ያሳየ የታሪክ ድንቅ ስራ ነው። ከአንድ 100 ዓመት በፊት በአታቱርክ ብርቱ እጆች የታነጸችው ዘመናዊቷ ቱርክ ዛሬ በዓለም አቀፍ መድረክ ገዝፋ የምትታይ የሀያልነት ተምሳሌት ሆናለች። ይህቺ ከውድቀት ተነስታ የስልጣኔ ማማ ላይ የወጣች ሀገር በታሪክ አጋጣሚዎቿ፣ በጠንካራ መሰረቶቿ ምክንያት በዓለም የፖለቲካ ኢኮኖሚ ውስጥ ያላት ስፍራ ከጊዜ ወደ ጊዜ እየናኘ መጥቷል። የዛሬዋ ቱርክ ትናንት አታቱርክ በዘራው የጥንካሬ ዘርና ዛሬ በዓለም መድረክ በምታሳየው ተሰሚነት የብዙዎችን ቀልብ መሳቧን ቀጥላለች። ይህችን የታላቅነት ግርማ ሞገስ የተላበሰች ሀገር የሚመሩት የቱርክ ፕሬዝዳንት ረጀብ ጠይብ ኤርዶዋን ዛሬ በታሪካዊቷ ኢትዮጵያ ጉብኝት ያደርጋሉ። የሁለቱ ታላላቅ ሀገራት መሪዎች መገናኘትም በምስራቅ አፍሪካና በመካከለኛው ምስራቅ መካከል ያለውን ስትራቴጂካዊ ወዳጅነት ወደ አዲስ ምዕራፍ ያሸጋግራል ተብሎ ይታመናል። በዚህ ጉብኝት ወቅት የሁለቱ ሀገራት ዲፕሎማሲያዊና ኢኮኖሚያዊ ትስስር ይበልጥ የሚያጠናክሩ፣ ለቀጠናው እድገት ፋይዳ ያላቸው የሁለትዮሽ ስምምነቶች እንደሚፈራረሙም ይጠበቃል። የአሶሳ ከተማ የቀድሞ ምክትል ከንቲባ በከባድ ሙስና ወንጀል በ10 ዓመት ጽኑ እስራት ተቀጡ። የአሶሳ ከተማ ከፍተኛ ፍርድ ቤት የአሶሳ ከተማ አስተዳደር የቀድሞ ምክትል ከንቲባ የነበሩት አቶ ንጋቱ ቂልጡ ቡልቲ በፈጸሙት ከባድ የሙስና ወንጀል ጥፋተኛ ሆነው በመገኘታቸው በ10 ዓመት ጽኑ እስራትና በገንዘብ እንዲቀጡ ውሳኔ አሳለፈ። ትናንት የካቲት 9 ቀን 2018 ዓ.ም በዋለው የወንጀል ችሎት ተከሳሹ የሙስና ወንጀሎች አዋጅ ቁጥር 881/2007 አንቀጽ 9ና 13ን በመተላለፍ ስልጣንን ያላግባብ በመጠቀምና የመንግስት ስራን በማጉላት ወንጀል ጥፋት ተከሰዋል።
ፍርድ ቤቱ የአቃቢ ሕግንና የሰው የሰነድ ማስረጃዎችን መርምሮ ባረጋገጠው መሰረት ተከሳሹ በፈጸሙት ድርጊት በመንግስት ሀብትና ንብረት በሆነው መሬት ላይ ያደረሱት ጉዳት በከፍተኛ ወንጀል ደረጃ የሚመደብ መሆኑን ገልጿል። አቶ ንጋቱ ጥፋተኛ የተባሉት በሁለት ተደራራቢ ክሶች በመሆኑ ቅጣቱ በወንጀል ቅጣት አወሳሰን መመሪያ መሰረት ተደምሮ እንዲሰላ በማድረግ ተከሳሹ በ10 ዓመት ጽኑ እስራትና በ4500 ብር የገንዘብ መቀጮ እንዲቀጡ ፍርድ ቤት ወስኗል። ከእስራት ቅጣቱ በተጨማሪ ተከሳሹ በምክትል ከንቲባነት ስልጣናቸው በመጠቀም ልጃቸውን ጨምሮ ለተለያዩ ግለሰቦች ያለአግባብ የሰጧቸው ይዞታዎች እንዲወረሱ ታዟል። በፍርድ ቤቱ ውሳኔ መሰረት በእነዚህ ይዞታዎች ላይ የተሰጡት የይዞታ ማረጋገጫ ሰርተፊኬቶች እንዲመክኑ ወይም እንዲሰረዙና ይዞታቸው ተወርሰው ለመንግስት ገቢ እንዲደረጉም ተወስኗል። ይህ የፍርድ ቤት ውሳኔ የተላለፈው በጸረ ሙስና ልዩ ስርዓትና ማስረጃ ህግ አዋጅ ቁጥር 434/1997 እንዲሁም በማሻሻያ አዋጅ ቁጥር 882/2007 ድንጋጌዎች መሰረት መሆኑም ተመላክቷል። ውድ የአልቦ ዜና ቤተሰቦች ለዛሬ ያዝናቸው ዜናዎች እነዚህ ነበሩ። በቀጣይ እስክንገናኝ መልካም ቀን።